ፍላበርጋስትድ ፍላበርጋስትድ የዚህ ቃል ትርጉም ምን ነበር? ጭንቅሎ ለምንድን ነው ዲክሽነሪ የምታነበው? መቼስ ሁሉም ነገር ደህና እንደሆነ ተስፋ አደርጋለሁ። ቴጋ ያ ቶኒ በንግግር ያጠፋውን ስማችንን መመለስ አለብኝ። አዎ ሙሉ በሙሉ ቀላልና ትክክለኛ እንግሊዝኛ መማር እፈልጋለሁ። ከዛ ቶኒን አሸንፈዋለሁ። ጭንቅሎ እነዚህን ነገሮች ተው። አንተ ጥሩ እንግሊዝኛ መናገር አትችልም። እባክህ አንተም የችግሬ አካል ነህ። ሲጀመር የኔ ችግሮች በአካባቢ የማገኛቸው ሰዎች ናቸው። ይህኔ እንግሊዝኛ ከሚናገሩ ሰዎች ጋር በሆን ኖሮ አሁን የት እንደምሆን አውቃለሁ። እኔ ጠበቃ መሆን እፈልጋለሁ፣ ግን ንግግር አይፈቅድልኝም። ከተቀላቀሉ ንግግሮች መላቀቅ እፈልጋለሁ። ቴጋ አየህ፣ እያሳበድከኝ ነው። ሂድና ዲክሽነሪ አንብብ፣ ከዛ እንደ ምሁራን መግባባት እንችላለን። ጭንቅሎ አትበሳጭ፣ እኔ ግልጹን እየነገርኩ ነው። ይህ ላንተ በጣም ከባድ ነው። ጥሩ ነገር በቀላሉ አይመጣም። ሂድ። አትጨነቅ፣ ዲክሽነሪውን ተው። ተመልከት፣ ሌላ አሪፍ ሀሳብ ማግኘት አለብህ። የምመክርህን እሺ በለኝ። ቴጋ እኔ ጥሩ እየሰራው ነው፣ ያው እየሞከርኩ ነው። ይህን ዲክሽነሪ ማንበብ ጀምሬያለሁ እና እንግሊዝኛ በደንብ እየተማርኩ ነው። ጭንቅሎ አንተ ጎበዝ ተማሪ አይደለም። ቶኒንም ተወው፣ ደሞ በኪሴ 500 ብር አለኝ። በቃ አትጨነቅ። ቶኒን ለማሸነፍ የተቀላቀለ ቀላል ንግግር እንጠቀማለን። ያው ርዕሰ መምህሩንም እናትህ ሚስጥሩን ስለምታውቅ ለእሷን ተወዋለን። ቴጋ አሁን የተናገርከው በሙሉ እውነት ነው። እኔ እንግሊዝኛ እንድናገር ማንም ሰው ጫና ውስጥ ሊያስገባኝ አይገባም። የቶኒን ሀሳብ አልቀበለውም። እኛ የራሳችን ንግግር አለን። እንግሊዝኛ መናገር ጥሩ ነው፣ ግን በዋናነት የአካባቢያችንን ንግግር ከቻልን በቂ ነው። ምንድን ያረኩት? እንግሊዝኛ ለመናገር መሞከራችንን ከቀጠልን የለመድነውን ንግግር እናጣለን። አንዳንዶቻችን እንኳን እንግሊዝኛ ሌሎች ቀላሎቹን ንግግሮች ራሱ መናገር አልቻልንም። ደግሞ ከእንግሊዝኛ ሊንጓ ፍራንካ ይሻላል። ጭንቅሎ አሁን እንግሊዝኛ ተናግራል። ሊንጓ ፋንታ ይሻላል ስትል ምን ማለት ነው? ሊንጓ ፋንታ ሳይሆን ሊንጓ ፍራንካ ነው። ያው ይህ ማለት ደግሞ የጋራ መግባቢያ ንግግር ማለት ነው። እሺ ሁሉም ሰው ሊረዳው የሚችለው ቋንቋ እንግሊዝኛ ነው ይባላል። ነገር ግን ሁሉም የሚረዳው ፒድጂንን ነው። ፒድጂን ማለት ደግሞ ሰዎች ለመግባባት የሚፈጥሩት ቀላል የተቀላቀለ ንግግር ነው። አሁን አንተ ወደ ሌላ አካባቢ ብትሄድ ምን አይነት ንግግር ትጠቀማለህ? እንግሊዝኛ ወይስ ቀላል ንግግር? ሁሉም ሰው ቶሎ የሚረዳው የቱን ነው? ቀላሉን ንግግር። በጣም ጥሩ። ወደ ገበያ ከሄድክና ከሱቅ የሆነ ነገር መግዛት ከፈለክ እንግሊዝኛ ትናገራለህ ወይስ ቀላል ንግግር? ቀላል ንግግር። እሺ በሀገራችን በየትኛውም ቦታ ያሉ ሰዎች በብዛት የሚናገሩት ቋንቋ የትኛውን ነው? እንግሊዝኛ ወይስ የለመዱትን ቀላል ንግግር? ቀላሉን ንግግር። እግዚአብሔር ይባርክ። ከአሜሪካን አክሰንት ጋር ለመነጋገር የሚሞክር ህንዳዊ ሰው መቼስ አይተህ አታውቅም። ከቻይና የመጡ ሰዎችስ እንግሊዝኛ ሲናገሩ አይታቸው ታውቃለህ? ትንሽ እንኳን አላየሁም። ወደ ጋና ራሱ ብትሄድ እንግሊዝኛ ሲናገሩ ቋንቋቸውን ሙሉ በሙሉ ሊረሱ ይችላሉ። በቃ በአጭሩ እኛ እንግሊዝኛ የመቻል ግዴታ የለብንም። ዲክሽነሪውን ለወራትና ለዓመት ካላነበብኩት በስተቀር መቼም እንግሊዝኛ መናገር አልችልም። ያ ቶኒንም አሁን ዋጋውን እንሰጠዋለን። እኛ እንግሊዝኛ መናገር ባንችልም እስከ ዛሬ የተግባባንበትን ቀላል ንግግር የመናገር መብት አለን። ማንም ግዴታ እንግሊዝኛ እንድንናገር ሊያስገድደን አይገባም። በጣም ጥሩ ጭንቅሎ፣ አሪፍ። እሺ እንሂድ። አንተ ቶኒ ተባልክ የተረገምክ ተማሪ። ከዚህ በኋላ ለመምህሩ እኔ እንግሊዝኛ እችላለሁ ሌሎቹ ግን አይችሉም ብለህ እያወራህ እኛን ባስተማሪው እያስጠመድከን ስለሆነ አርፈ ተቀመጥ። አይ ጭንቅሎ፣ ትናንት ዲክሽነሪ በደንብ አንብቤ እንግሊዝኛ መናገር ካንተ በልጣለሁ ብለህ ከእኔ ጋር በ500 ብር አሲዛ አልነበር እንዴ? አይ ጭንቅሎ፣ ገና ላይብረሪ እንደገባህ መጽሐፉ ከበደህ አይደል? ቶኒ ዝም ብትል ይሻላል። ትናንትና አውቀህ በእንግሊዝኛ የተነሳ ከአስተማሪ ጋር ያጣላከን ይበቃል። አይ ዝም አልልም ካልክ ግን ዋጋን እሰጥሃለሁ። እሺ ብሬን አምጡ። በጣም ጥሩ ቴጋ፣ ብሩን ስጠኝ። ቶኒ አንተ እንግሊዝኛ እያልክ ችግር ውስጥ ስለከተትከን ያስያዝነውን 500 ብር እንዲህ በቀላሉ አልሰጥም። ያው እንድሰጥ ከፈለክ እኔን ተደባድበህ ማሸነፍ ይኖርብሃል። ከቻልክ ግጠመኝ። አገኘው። እዚሁ ዋጋን እሰጥሃለሁ። ጭንቅሎ እንግሊዝኛ እንዳያወራ አፉን ምታው። ካሁን በኋላ ስለ እንግሊዝኛ እንዳታወራ።
እዚህ ክፍል ውስጥ ምን እየተካሄደ ነው? ጭንቅሎና ቴጋ ደበደቡኝ። ሁለታችሁም ወደዚህ ኑ። ምን አልክ ቲቸር? ከትምህርት ቤቱ አባራችኋለሁ። መምህር፣ አንተ ለቶኒ ያገዘህ ከትምህርት ቤት ልታባረን አችልም። ምክንያቱም እናቴ ስላንተና ስለ ጓደኛዋ የምታውቀውን ሚስጥር ነግራኛለች። እናንተ ልጆች ወዴት እየሄዳችሁ ነው? ሹፌር፣ እኛ ወደ ትልቁ የሕፃናት መጫወቻ ስፍራ እየሄድን ነው። ያው አንተም ወደዛ እንድትወስደን እንፈልጋለን። ሹፌር፣ እንደ ልጆች ተመልከተን። እኛ በእግር መጓዝ አንፈልግም፣ ሊፍት ብቻ ስጠን። አመሰግናለሁ። እሺ፣ ይተባበራችኋለሁ። ግቡ ግቡ። ግን አንዳችሁ በአንዳችሁ ላይ ተደራርባችሁ መቀመጥ ይኖርባችኋል። ባለባጃጅ ከእቴ ጋር ሆነን ወደ መገናኛ መሄድ ፈልገን ነበር። ክፍት ቦታ ይኖራል? አዎ ይኖራል። ልጆች እስቲ እናንተ ወደ መሃል ጠጋ በሉ። አዎ በቃ ሴቶች በግራና በቀኝ ግቡና ተቀመጡ። ቴጋ፣ እነዚህ በጣም ወፍራም ሴቶች ናቸው። ቴጋ፣ መተንፈስ ትችላለህ? መተንፈስ አልቻልኩም። ወይኔ ጉዴ! እባካችሁ ትንሽ ታገሱ፣ ደርሰናል። ሄይ! ወይኔ ልሞት ነው። ቴጋ፣ እኔ ከሞትኩ ሳይክሌን ትወርሳለህ። ጭንቅሎ፣ አብረን ስለሆንን አታስብ። ከሞትንም አንድ ላይ ነው የምንሞተው። አብረን መሆናችን ጥሩ ነው። ወንድሜ! ወይኔ ወንድሜ! አክስቴ፣ እባክሽ ትንሽ ወደዛ ጠጋ በይልን። ያማል እንዴ? ወዴት ልጠጋ? የማየውን ነገር አታውራ። ኦ ቴጋ! ፈጣሪ ሆይ ይህ መኪና ጥሩ መሆን ነበረበት። ሹፌር፣ በቃ አውርደን፣ ሊፍት አንፈልግም። ለመውረድ በጣም ረፍዷል። ሹፌር፣ ያረፈድከው አንተ ነህ። እባክህ አውርደን፣ ከእንግዲህ ሊፍት አንፈልግም። መተንፈስ አልቻልንም። ልታጠፉን ትፈልጋላችሁ እንዴ? አውርደን፣ በሰዎቹ ብብት ስር ነው ያለነው። አውርደን! ኧረ አውርደን! አውርደን! እናንተ አመስጋኝ ሳትሆኑ የተረገማችሁ ልጆች ናችሁ። ውረዱ! ኦ ቴጋ፣ በፍጹም ይህን አልጠበቅኩም ነበር። እኔማ በሕይወት መትረፋችንን አላመንኩም። ወይኔ፣ እነዚህ ሮቶ የሚያክሉ ሴቶች ከየት ነው የመጡት? አጣብቀው ሊገሉን ነበር። እኔማ እላይ ላይ 1 ኩንታል ሩዝ የተጫነብኝ መስሎኝ ነበር። ከሰውነቴ ረጅም አጥንቴ ጠፍቷል። ለማንኛውም ቴጋ፣ ያሰብነውን ደስታ ከማጣት የሚያግደን የለም። ተመልከት፣ የመጫወቻ ስፍራው በጣም ውብ ነው። እንግባ። ኦ ቴጋ፣ ከዛ ጭንቅንቅ ያለ ባጃጅ ወጥተን አሁን በጣም የሚያምር ውብ የመዝናኛ ፓርክ ውስጥ ነው ያለነው። አዎ ጭንቅሎ፣ እኔማ ለ3 ቀናት ያህል ከዚህ አልወጣም። እንዴ ቴጋ፣ በመስታወቱ ጭንቅላታችንን ያው። ሄ የፈጣሪ አለ